የጥድ ጫካ፣ የሳሱ እስትንፋሶችና ሌሎች ምርጥ ድርሰቶች። ደራሲ ኢቫን ቡኒን፣ ተርጓሚ ዓለም ኃይሉ፣ ተራኪ ወልደ አማኑኤል ይርዳው። የጥድ ጫካ። ታሪኩ ሲፈጸም የ22 ዓመት ጎረምሳ ነበርኩ። እናም አሁን የምነግራችሁ ቆየት ያለ ታሪክ እንደሆነ ግልጽ ነው። ነገሩ የሆነው በዛሩ ኒኮላስ ዘመን ነበር። በዛች በማትረሳ ክረምት በክቡር ዘበኛ ውስጥ የማዕረግ እድገት ስላገኘውና የ15 ቀን ረፍት ስለተሰጠኝ አባቴ ከሞተ ጀምሮ በሪዚያን ርስታችን የብቸኝነት ሕይወት የምትመራውን እናቴን ለመጠየቅ ወደዛው አቀናሁ። እንደደረስኩ ብዙም ሳልቆይና ሳላስበው ለፍቅር እጄን ሰጠው። በአንድ አጋጣሚ ከኛ ርስት ጎን በፔትሮቭስካይ ያለውን የአያታችንን ርስት ለመጎብኘት ከሄድኩ በኋላ ባገኘሁት አጋጣሚ ሁሉ ወደዚያ ማምራትን ስራዬ ብዬ ተያያዝኩት። በክረምት ሕይወት በሩሲያ ገጠር በጣም አሰልቺ ነገር ነው። ያኔ እኛም ወጣት ሆነን ቴክኖሎጂም በጣም ሳይስፋፋ ደግሞ እንዴት አስከፊ ሊሆን እንደሚችል ለመገመት አያዳግትም። ኑሮ በፔትሮቭስካይ አካባቢ የሰው ዘር የረገጠው በማይመስል ጫካ የከፋ እንጂ የተሻለ ሊሆን አይችልም። ለዘመናት አካባቢውን ሸፍነው ባሉት የጥድ ዛፎች ምክንያት አካባቢው የጥድ ጫካ ተብሎ ነበር የሚጠራው። እዚሁ ጫካ መግቢያ ላይ አንድ አሮጌ ትልቅ ጎጆ ይገኛል። ከጎጆ በስተጀርባ በበረዶ መንሸራተትና በእድሜ ማዕበል የተዋጡ ከሚመስሉ በረቶች የተወሰዱ የበርና የመስኮት ቀዳዳ ያላቸው ግድግዳዎች ይታያሉ። እዚሁ አካባቢ ካለው የጭሰኞቻችን አለቃ ላበል ቤት ደጃፍ ቁጭ ብዬ ስለ ርስታችን ሁኔታና አያያዝ የማዋየው አስመስዬ ከሱ በ20 ዓመት የምታንሰውን ከተራ የሩሲያ ገበሬ ሴት ይልቅ የስፔን ወይዘሮ የምትመስለውን ባለቤቱ አንፋሳን ሰረቅ እያደረግኩ ፍቅር በተጠሙ አይኖች አያት ነበር። ላበል እንደ ጡብ ቀላ ያለ ፊት፣ ጥቁርና ብራማ ረጅም ጺም አለው። በየአውራ ጎዳናው የመንገደኞችን ጋር ያስቆመው ከሚዘርፉ ሽፍቶችን ብዛም የሚለይ አይነት ሰው አይመስልም። ሁሌ ጧት ጧት ከእንቅልፌ እንደተነሳሁ ያገኘሁትን ጋዜጣ ወይም መጽሐፍ አነብና ፒያኖ እጫወታለሁ። ከምሳ በኋላ እርጥበት ያዘለውንና ከሳራቶቭ በኩል ያለማቋረጥ የሚነፍሰውን ንፋስ ተቋቁሜ ወደ ፔትሮቭስካይ እየጋለብኩ ሄዳለሁ። እንዲህ እያልኩ ገናን እዚያ አሳለፍኩ። የመመለሻ ጊዜ መድረሱንም ላበልና አንፈሳ ያውቁ ነበር። ወደ ቤቴ መመለሻ የቀን መድረሱን ስነግራቸው ላበል አዎ ቶሎ መመለሱ ይሻላል፣ ለንጉሥና ለሥራ ተገዥ መሆን ይገባል ብሎ ወደ ደጅ ወጣ። እግሩ ገና ወጣ ከማለቱ በሩ መዘጋቱን እንዳየች አንፈሳ የምትጠልፈውን ጨርቅ ጉልበቷ ላይ ጣል አድርጋ የሆነ ነገር ልትነግረኝ እንዳሰበች ባይኗ ገለጸችልኝ። ነገ እሱ ከተማ ሄዶ ሊያድር አስቧል። ነገ ማታ የመሸኛ ፕሮግራም አዘጋጅልሃለሁ ብላ ልነግርህ ብዬ አልተመቸኝም እንጂ ከእንዳንተ አይነት ሰው መለየት ከባድ ነው አለችኝ። በግልጽነቷና ደፍራ ስሜቷን በመግለጿ ብገረምም ላበል ከመመለሱ በፊት እሽታይን በጭንቅላት የገለጽኩላት። ከዚያም ወዲያ ነግቶ እስኪመሽ ድረስ አንድ አስደሳች ቀጠሮን ከመጠበቅ ከሚመነጭ መቅበጥበጥ ምን መስራት እንዳለብኝ እንኳን አላውቅም ነበር። የሥራ መልቀቂያ አስገብቼ ርስታችንን እየተቆጣጠርኩ ባሏ ሲሞት እሷን አግብቼ እንደዚህና እንደዚህ የመሳሰሉ ህልሞችን እያለምኩ ነበር። ላበል ሽማግሌ ነው፣ እናም ብዙም እንደማይቆይ እርግጥ ነው። ብቻ ላበል 50 ዓመት እንኳን እንደማይሞላው ራሴን ለማስታወስ አልፈለኩም። የዛን ዕለት ለሰከንድ እንኳን እንቅልፍ ሳይወስደኝ እንደምንም መሸ። ፒፓ ያጨስኩ ቤት የተቀመጠ ቢራ እየጠጣሁ ሞቅ ባይለኝም በፈጠርኩት የህልም ዓለም ስንሳፈፍ ሌሊቱን አሳለፍኩት። በማግስቱም በዚሁ አይነት ሁኔታ አጭሩ የክረምት ቀን ሳይታሰብ ተገባደደ። የጨለመው ጉልበት ቀስ በቀስ እየበረታ መጣ። በረዶ የቀላቀለ ኃይለኛ ነፋስ ነበር። በዚህ አየር ሁኔታ ከቤት ለመውጣት ለእናቴ ምን ምክንያት እንደምሰጣት ጨንቆኝ ግራ ተጋብቼ ነበር። ድንገት አንድ ዘዴ ብልጭ አለልኝ። ሳይናገሩ ከቤት ሹልክ ብሎ መውጣት። ትንሽ ጤንነት እንደማይሰማኝና በጊዜ መተኛት እንደምፈልግ ተናግሬ ራት ሳልበላ ወደ መኝታ ክፍል አመራሁ። እናቴም ራት በልታ ወደ መኝታ ቤቷ ገባች። በጊዜ ስለጨለመ በፍጥነት ልብሴን ለብሼ ወደ ፈረስ ጋጣ ሮጥ ብዬ ሄጄ አንድ ፈረስ ፈትቼ ሽምጥ እየጋለብኩ ከአካባቢው ጠፋሁ። የሚያፏጨውንና በረዶ የጫነውን ነፋስ ተቋቁሜ ስጋልብ ከጨለመው ብርታት የተነሳ ምንም ነገር አይታየኝም ነበር። ደግነቱ ፈረሱ መንገዱን ስለሚያውቅ በእግሬ ነካስ አድርገው ሽምጥ ስለሚጋልብ ግማሽ ሰዓት ሳይሞላ
ከጥድ ዛፎቹ መሃል ከመስኮቱ ውስጥ የሚንጨለጨል ብርሃን ከነጩ የበረዶ ግርዶሽ በስተጀርባ ከርቀት ታየኝ። ወደ ቤቱ ስቀርብ ፈረሴን ከአንዱ ጽድ ላይ አስሬ ለበረዶ መከላከያ የተሰራ ጨርቅ ጣል አረኩለት። ጉጉትና ደስታ በተቀላቀለበት ስሜት በጨለማ እየተደናበርኩ ወደ በረንዳው ገሰገስኩ። የበሩን እጀታ በዳበሳ አገኘሁና ከፍቼ ገባሁ። ምግብና መጠጥ የተደረደረበት ጠረጴዛ ነጭ ልብስ ለብሷል። እሷ ተቀባብታ ተኩላና በደንብ ለብሳ ከጭሳማው ቀይ የጧፍ ብርሃን ፊት ወንበር ላይ ቁጭ ብላ በጉጉት ትጠብቀኝ ነበር። ጨለም ያለው ክፍል ትላልቅ ብሩህና ትክ ብለው የሚያዩ ዓይኖቿን ከማስተዋል አላገደኝም። ከጠረጴዛው ጫፍ ጠርሙስ ላይ ተሰክቶ ከተቀመጠው ጧፍ የሚፈናጠቁት የእሳት ትንታጎች ቸስ የሚል ድምፅ ይፈጥራሉ። ጠረጴዛው ላይ ከኦቾሎኒ የተሰሩ ብስኩቶች፣ ቤት የተሰራ ብራንዲ 2 ብርጭቆዎች ተደርድረው ነበር። ጀርባዋን ከደጅ በኩል በረዶ ወደ ተጋገረበት መስኮት አዙራ ነበር የተቀመጠችው። ሐምራዊ የሐር ቀሚስ እጅጌው ሰፊ የሆነ ሹራብ ለብሳ የብር ጆሮ ጌጥ አንጠልጥላ ከዛጎል የተሰራ የአንገት ጌጥ አድርጋ ነበር። ጥቁርና ረዥሙ ጸጉሯ በደንብ ታጥቦና ተበጥሮ ለሁለት ተከፍሏል። ስገባ ድንገት ከተቀመጠችበት እመር ብላ ተነስታ በበረዶ የራሰውን ኮፍያዬንና ኮቴን ተቀብላኝ ወንበሩ ላይ እንድቀመጥ ገፋ አደረገችኝ። ከዚያ በፊት ስለሷ የነበረኝን አይናፋርና ቁጥብ ነች የሚለውን ግምቴን በተቃረነ መልኩ ጉልበቴ ላይ ቁጭ ብላ ሞቃት ጉንጮቿን ከፊቴ ጋር እያሻሸች እቅፍ አደረገችኝ። ለምንድነው ስሜትሽን የደበቅሽኝ አልኳት። መሄጃ እስኪደርስ ዝም ማለት ነበረብሽ ስላት ምን ማድረግ ይችል ነበር አለችኝ። በመጣ ቁጥር ትልቅ ደስታ ይሰማኛል። አንተም እንደምትመኘኝ ባውቅም እንዴት አድርጌ ላንተ ያለኝን ስሜት ልገልጽልህ እችላለሁ? ለብቻችን ሆነን አናውቅም። በጥቅሻ ወይም በምልክት እንኳን ፍቅሬን ልገልጽልህ አልችልም ነበር። እሱ እንዳሞራ ኃይለኛ ዓይን ነው ያለው። አንድ ነገር ካየብኝ አይለቀኝም፣ ይገድለኛል፣ ምንም አይሳሳም ብላ እንደገና ቅፍ አድርጋ የቦዘኑ እጆቼን ጎትታ ጣቶቼን ጨመቅ አድርጋ ጭኖቿ ላይ ያረገቻቸው። ከሰውነቷ የሚመነጨው ሙቀት በቀጭኑ የሐር ቀሚሷ አልፎ ሰውነቴን ሲያሞቀው ተሰማኝ። ራሴን መቆጣጠር እያቃተኝ ባለበት ሰዓት ድንገት እመር ብላ ከጉልበቴ ላይ ዘላ ተነስታ ትኩር ብላ እያየችኝ ጆሮዋን አንቅታ ይሰማሃል አለችኝ። በረዶ ከሚፈጥረው ፉጨት መሰል ድምፅ በስተቀር ምንም ነገር አልተሰማኝም ነበር። የሆነ ሰው በቅሎ እየጋለበ መጥቷል፣ እሱ ነው ብላ ሮጥ ብላ ከጠረጴዛው ጀርባ ተቀምጣ እጆቿ እየተንቀጠቀጡ ብራንዲ ቀዳች። ትንፋሿን ለመቆጣጠር እየታገለች ጮክ ብላ በተለምዶው አይነት አነጋገር ጌታው ብራንዲያችንን ጠጣ፣ ለመንገድ ይረዳሃል አለች። ልክ እንዲህ ከማለቷ ላቨል በሩን ከፍቶ ገባ። ከበግ ለምድ የተሰሩት ኮፍያና ኮቱ በበረዶ ርሰው ነበር። ቤቱን አንዴ ቃኝቶ ምን አይነት አየር ነው ጃል? ግማሽ መንገድ ሳልደርስ በረዶ ያዘለው ነፋስ ወደ ከተማ እንዳልዘልቅ አስገደደኝ። አንድ መጠጥ ቤት ገባሁ። ለበቅሎ የጭድ አስቀርቤለት ቀኑን ካሳለፍኩ በኋላ ሾርባ ጠጥቼ እዚያው ቁጭ ብዬ አመሸው። ወደ ቤት መመለስ ይሻላል ብዬ ወሰንኩ። የፈለገው ይምጣ፣ ከእግዚአብሔር ጋር በሰላም ቤት ደርሳለሁ። የከተማው ጉዳይ ሌላ ጊዜ ይደርሳል ብዬ መጣሁ። በዚህ አይነት አየር ስለ ከተማ ማን ይጨነቃል? አሁን እንደምታዩኝ በሰላም ቤት ደርሻለሁ አለና ኮቱን አውልቆ ደማቅ ያልጋ ልብስ ወደ ለበሰውና በግሩም ሁኔታ ወደ ተነጠፈው መኝታው ወረወረው። እኔና እሷ በሁኔታው ተደንቀን ተደናግጠንና ምስጢራችንን ስላወቀብን በህብረት ተውጠን በጸጥታ እናዳምጠው ነበር። እሷ ላፍታ እንኳ ዓይኖቿን ከጠረጴዛው ላይ ልትነቅል አልደፈረችም። እኔ ግን እየመላለስኩ አየው ነበር። አቋቋሙና ሁኔታው አይነግቡ አድርጎት ነበር። ሰፊ ትከሻ፣ በአረንጓዴ ሻሽ የታሰረ የታርታር ኮት፣ የቆዳ ጫማ፣ በረዶ ያቀዘቀዘው ጡብ የሚመስል ፊትና የበረዶ ነጸብራቅ የሚታይባቸው ጢሞች፣ አይኖቹም ፍርሃት፣ ንዴትና ብልህነት ይታይባቸው ነበር። ሌላ ጧፍ አብርቶ ጠርሙስ ላይ ሰካ። ከዚያም ከማንቆርቆሪያው ብራንዲ ቀርቶ በአንድ ትንፋሽ ጨለጠ። በረዶውን በክንዱ ከፊቱና ከጢሙ ላይ ጠርጎ ፊቱን እንዳዞረ ጌታው እንዴት ወደ ቤት እንደምትመለስ አልገባኝም። መሄጃ ሰዓት ግን አልፏል። ፈረስህ በረዶ ለብሶ በብርድ ተቆራምዶ ነው የቆመው። ስለ ደከመኝ ልሸኝህ አልችልም። ቅር አይልህም አይደል? ደግሞ ሚስቴን ቀኑን ሙሉ አላገኘኋትም። የምጠይቃትም ነገር አለ።
አለ። ምንም ቃል ሳልተነፍስ ከወንበሬ ተነስቼ ኮፍያዬን አጥልቄ ኮቴን አድርጌ ውልቅ አልኩ። የጥድ ጫካ፣ የሳሱ እስትንፋሶችና ሌሎች ምርጥ ድርሰቶች። ደራሲ ኢቫን ቡኒን፣ ተርጓሚ ዓለም ኃይሉ፣ ተራኪ ወልደ አማኑኤል ይርዳው። የጥድ ጫካ